በጣም ቆንጆና ጣፋጭ የሆነው በተለይ በአረቡ ዓለም ላይ ተወዳጅ የሆነው የሩዝ መግሉባ አሰራር ነው። ዛሬ ምሳ እየሰራ ነው። በዚህ መንገድ ምሳችንን ሰርተናል። ሰርታችሁ ሞክሩት። በጣም ጣፋጭና ቆንጆ ምግብ ነው። ሩዝ መግሉባ ሁላችንም እንወደዋለን፣ ግን በሀገራችን ብዙም አልተለመደም። በአረቡ ዓለም ላይ ነው በብዛት የሚሰራው። በጣም ቆንጆ ነው። ከአትክልቶች ጋር እንደዚህ አቀላቅሎ መስራት ማለት ነው። ሰርታችሁ ሞክሩት። በጣም ትወዱታላችሁ። ወደ አሰራሩ እንሂድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የከሚላ ቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም። ዛሬ ሩዝ መግሉባ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረግ አብራችሁኝ ሆኖ እንደዚሁም ስለምታበረታቱኝ ነባር ቤተሰቦች ከልብ አመሰግናለሁ። እንግዲህ እዚህ ጋር ያው ሽንኩርቱን በቁመቱ ከተከተፍ አድርጌ የዶሮ ስጋ እያቁላለሁ ነው ማለት ነው። ሽንኩርቱ መግሉባ ብዙ አይነት አሰራር አለው። እንደዚህ ጥሪት ወይም መንገድ ነው የምሰራው ማለት ነው። ለምትሰጡኝ አስተያየት ከልብ አመሰግናለሁ ቤተሰብ። ዋንኬም ገብቻለሁኝ በእናንተ ግዛ ነው እና በጣም ነው የማመሰግናችሁ። እንደዚህ አድርጌ ሽንኩርቱን በደንብ ጠብሰዋለሁ። እዚህ ጋር ነጭ ሽንኩርቱና ዝንጅብል ነው የጨመርኩት። እዚህ ጋር የዶሮውን ስጋ ጨምራለሁኝ። ባህራት ምናምን ቅመም አልጨመርኩም። አብሮ ስጋ አብሮ ጥብስ እንዲል እፈልጋለሁ። ውሃውንም ይመጣል፣ በዘይቱም ይጠበሳል። ጣዕሙም በጣም ቆንጆ ነው። እዚህ ጋር ደግሞ በጎን እየጠበስኩ ነው። በድንጃን በዘይት እየጠበስኩ ነው። ያው ወቅት ስለሌለኝ በዚህም በዛም ነው የምሰራው ማለት ነው። በዚህ መንገድ የዶሮ ስጋውን እንትን ብዬ አስተካክየዋለሁኝ በደንብ ጥብስ እንዲል። እዚህ ጋር ደግሞ ቲማቲም እና ትንሽዬ የቲማቲም ድልህ ወይም ማጅ እና ቅመሞችን ጨምሬ ትንሽ ውሃ ጨመርኩበት። ውሃ አሁንም አላበዛውም። እንደምታዩት ነው፣ የተጠበሰ ነው የሚመስለው። በዘይት እንደተጠበሰ ነው የሚመስለው ስጋው ማለት ነው። ዶሮአችንን በዚህ መንገድ እንግዲህ በደንብ እንዲቁላላ አድርገነዋል። በጎንም እንደምታዩት በዘይት አትክልቶችን እየጠበስኩ ነው ያለሁት። አሁን ትምህርት ቤት ሰዓት ነው፣ የምሳ ሰዓት ነው እና ለምሳ እንዲደርስልኝ ያው ቶሎ እየሰራሁ ነው። ይሄ ደግሞ ዘህራ ይባላል። ዘህራ በሀገራችን ደግሞ ምንድን ነበር የሚባለው በአማርኛ? የአበባ ምንድን ነበር የሚባለው? እንደዛ ነገር ነው። ብዙም አላውቅም በአማርኛ። ስጋ ውሃዬን ጨመርኩኝ። ውሃውን ጨምሬ እሳቱን ጨመር አድርጌ ተዋለሁ። ዘህራው ትንሽ ጊዜ ይወስዳል። በዘይት ትጠበስ ቆየት ይላል። ቢሆንም ታግሰን እናበስለዋለን። እዚህ ጋር ደግሞ ድንቼን ከታትፌ ጨርሻለሁ። ድንቹንም ልክ እንደ በድንጃኑ እና እንደ ዘህራው ጠብሰዋለሁ። በድንጃን ዘህራ፣ በጣጣና ካሮት ነው የጨመርኩት።
እዚህ ጋር ደግሞ ሩዝ አጥቤ ያለውኝ አሁን ሙቅ ውሃ ጨምርበትና ቶሎ እንዲበስል ማለት ነው ጨምራለሁ ሙቅ ውሃ። ቶሎ ይበስላል። በሙቅ ውሃ ተዘፈዘፈ ብዙም ጊዜ አይወስድብንም። ከአትክልቱ ጋር እኩል የመብሰል አቅም አለው። አትክልቱ በዘይት ስለተጠበሰ ብዙም ጊዜ አይወስድም። ስጋውም በጎን በስሏል። ስለዚህ ሩዙንም በሙቅ ውሃ ተዘፈዘፍ ነው ሁሉም እኩል ይበስላል ማለት ነው። በዚህ በኩል እንግዲህ ካሮት ነው የቀረኝ። ካሮቴንም እጠብሳለሁ። እኔ በእንደዚህ አይነት ነው የምቆርጠው። እንዳልኳችሁ ነው በመግሉባ በጣም ብዙ አይነት አሰራር አለው። እኛም በተለያየ አሰራር እንሰራለን፣ ግን ዛሬ መስራት የፈለኩት በዚህ አይነት መንገድ ነው። እንደምታዩት ነው። እዚህ ጋር እንግዲህ በድንጃኑ ዛህራው ሁሉም በስሏል። የቀረው ካሮት ብቻ ነው። ካሮቱም እየተጠበሰ ነው ያለው። ስጋችንን በዚህ መንገድ ቆንጆ ሆኖ ሽታው በጣም ነው የሚጥመው። ሁሉም ነገር ተጨራረስኩ በኋላ ጥሩ ስጋው ላይ እንደዚህ አድርጌ የጠበስኩትን አትክልቶች ጨመርኩት። አሁን ከዚህ በላይ ካሮቱንም ጨምሬያለሁ። እንደምታዩት ሁሉንም ነገር ነው የጨማመርኩት። ከታች ስጋው አለ። አሁን ቅድም አጥቤ በሙቅ ውሃ የዘፈዘፍኩትን ሩዝ ከላይ ጨምርበታለሁ። እንደምታዩት ነው። በጣም ነው የሚያምረው። ሩዜን አጠፍፌዋለሁኝ። በዚህ መልኩ ከላይ ጨምራለሁ። ይደባለቃል። በነገራችን ላይ እንደዚህ ማድረግ ይቻላል፣ ግን እኔ አደባለቀዋለሁ። በዚህ መንገድ ነው መስራት የፈለኩት ዛሬ። እዚህ ጋር ደግሞ ሰላጣ እሰራለሁ። ኪያርና እርጎ አድርጌ በዚህ መንገድ ካሮቱን ፈቅፍቄ ተዘባዶ ጋር አደባለቄ ጨው ብቻ ነው የምጨምረው። እንደምታዩት ነው። በጣም ቆንጆ ሆኖ በዚህ መልኩ እየበሰለ ይገኛል። አሁን የመጨረሻ እሳቱን ቀንሼ አብሮ ሩዙም ስጋውም አትክልቱም ምጥጥ እንዲል እንዲዋሃድ መጨረሻ እሳቱን ቀንሼ አበስለዋለሁ። እንደምታዩት ነው። በጣም ቆንጆ ነው። ሽታው የሌለ ነው የሚጣፍጠው። በተለይ በአረቡ ዓለም ላይ በጣም ተወዳጅ ምግብ ነው። እኛም እንወደዋለን። ያው ግን ብዙ ጊዜ አረቦች ይሰሩታል ማለት ነው። ውጩን እያየሁ ነው። እዚህ ጋር ደግሞ እንትን ይላል፣ ፀሐይም አለ። በነገራችን ላይ አሁን እኛ ጋር እንግዲህ ኢትዮጵያ ፀሐይ እየመጣ ዝናቡ እየቆመ፣ እኛ ጋር ደግሞ ብርድ ሊገባ እየመካከለ ነው መሰል። ደስ ይላል አየሩ። እንደምታዩት ሩዝ መግቢያችን በዚህ በጣም ቆንጆ ነው። ምግቡም እንደምታዩት ላይንም ቲያወት ያላማረ ትበሉት ምን ይላል ነው የሚባለው ያቀረ እና ላይን ራሱ ሲታይ በጣም ቆንጆ የሆነ ምግብ ነው። በዚህ መልኩ ሰርታችሁ ሞክሩት።